አክብሮታዊ ሰላምታችን በያላችሁበት ይሁን። የተከበራችሁ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው እናስደምጣችኋለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለመከታተል ያመቻችሁ ዘንድ በቅድሚያም ዋና ዋና ጉዳዮችን እናስደምጣችሁ። አማራ ጠሉ የአብይ አህመድ ወንበር ጠባቂ ኃይል ለልማት በወጣ ህዝብ ላይ ከፍተኛ ጉዳት ማድረሱ ተሰማ። ይህ በእንዲህ እንዳለ ደግሞ በመተከል ዞን ቡለን ወረዳ በኩጂ ቀበሌ ከ50 በላይ የመተከል ተወላጅ ንጹሃን አማራዎችን የኦሮሞ ነጻነት አውጪ ኃይሎች ኦነግ ሸኔ ጨፍጭፏል። ከነ ቤተሰቦቻቸው በእሳት አቃጥሏል። በዝርዝር የምታደምጡት ይሆናል። የአማራ ፋኖ ህዝባዊ ድርጅት አፋሃድ ሁለት ከፍተኛ አመራሮቹን በይፋ ከስራ አስፈጻሚ ኮሚቴ አባላት አግዷል። አማራ ፋኖ ህዝባዊ ድርጅት አፋሃድ ይህንን አስመልክቶም ለመላው አማራ ህዝብና ለፋኖ ደጋፊ አባላት መግለጫ ሰጥቷል። መግለጫውንም የምትሰሙት ይሆናል። በአማራ ክልል ደቡብ ወሎ ዞን ምዕራብ ወሎ ቀጠና መካነ ሰላም ውስጥ የአንድ ካህን ሚስትን ጨምሮ በድምሩ 3 እመጫት እናቶች ታፍነው ወደ ካምፕ ተወስደው የፋሺስቱ አብይ አህመድ ገረድ በሆነው የጸጥታ ኃይል አባል ተደፍረው የግፍ እንደተፈጸመባቸው የአማራ ፋኖ ህዝባዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሰብሳቢ አስታወቀም። ሌላኛው ከግንባር ያሰባሰብናቸው የመረጃ ጥንቅራችን ነው፣ ተሰሙታላችሁ። የብልጽግናው አገዛዝ ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍል አስታወቀም። ይህ በእንዲህ እንዳለ ደግሞ የብልጽግናው የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አማካኝነት በቻይና ሆንግ ኮንግ የእሳት አደጋ ለደረሰባቸው ቻይናውያን የተሰማውን ጥልቅ ሐዘን በመግለጽ ለአደጋው ተጠቂዎች መጽናናትን ተመኝቷል ብሏል። ሌላኛው በመረጃ ሰዓታችን የምናስደምጣችሁ ጉዳይ ነው። የተከበራችሁና የተወደዳችሁ የጽናት ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን የምታደምጡ ይሆናል። መልካም ቆይታ ይሆንላችሁ። አማራ ጠሉ የአብይ አህመድ ወንበር ጠባቂ ኃይል ለልማት በወጣም ህዝብ ላይ ከፍተኛ ጉዳት ማድረሱ ተሰማ። ይህ በእንዲህ እንዳለ ደግሞ በመተከል ዞን ቡለን ወረዳ በኩጂ ቀበሌ ከ50 በላይ የመተከል ተወላጅ ንጹሃን አማራዎችን የኦሮሞ ነጻ አውጪ ኃይሎች ኦነግ ሸኔ ጨፍጭፏል። ከነ ቤተሰቦቻቸውም በእሳት አቃጥሏል። ራሱን ጥምር ጦር ብሎ የሚጠራው የአማራ ጠሉ አብይ አህመድ ወንበር አስጠባቂ ኃይል በአማራ ክልል በሰሜን ወሎ ዞን መቄት ወረዳ በመንገድ ጠረጋ ልማት በተሰማራ ህዝብ ላይ ድንገተኛ ተኩስ በመክፈት ሜካናይዝድ እና የቡድን መሳሪያ በመጠቀም በ6 ሰዎች ላይ ከፍተኛ ጉዳት አድርሷል። የአካባቢው ማህበረሰብ አትክልትና ፍራፍሬ አምራች ሲሆን ምርታቸውን ወደ ከተማ ለማስገባትና በተሻለ ዋጋ ለመሸጥ በማሰብ በጉልበታቸው መንገድ እየሰሩ ባለበት ነው ፋሺስቱም የብልጽግና አገዛዝ የከባድ መሳሪያ ጥቃት የፈጸመባቸው። በዚህም ፋሺስቱ የአብይ አህመድ አገዛዝ ህዝብ ጠል፣ ልማት ጠል እንዲሁም ማንነት ጠልና ፍጹም ሰብአዊነትም የሌለው መሆኑን በይፋ አረጋግጧል። በሌላ በኩል ደግሞ በመተከል ዞን ቡለን ወረዳ በኩጂ ቀበሌ ከ50 በላይ የመተከል ተወላጅ ንጹሃን አማራዎችን የኦሮሞ ነጻ አውጪ ኃይሎች ኦነግ ሸኔ ጨፍጭፏል። ከነ ቤተሰቦቻቸውም በእሳት አቃጥሏል። አገዛዙ በመጀመሪያ ኢላማ ያደረገው የአቶ አሞኘ ጀንበሬን ቤተሰብ ሲሆን አቶ አሞኘ ማለት ከወረዳ እስከ ፌዴራል መስሪያ ቤቶች ድረስ እየሄደም በመተከል ዞን ለሚኖሩ የአማራ ተወላጆች መብት እድሜ ልኩን ሲከራከር የኖረም ብርቱ ሰው ነበር። በበኩጂ ቀበሌ ደግሞ ዋና የሀገር ሽማግሌና አማራን ወክሎ የሚቆም ደፋር ሰው ነበር። መተከልን እንወርሳለን የሚሉት ኦነጎች አባሞኘን ከገደልነው የመተከል አማራን ማጥፋት ቀላል ነው በሚል ሂሳብ ለአማራ ብሔር መብት ህልውናና ጠበቃ የነበረውን አቶ አሞኘ ጀንበሬን በመጀመሪያ ቤቱን ከበባ በማድረግ ባሳለፍነው ሳምንት ህዳር 13 2018 ዓ.ም ከጧቱም 12 ሰዓት አካባቢ ቤቱን ዘርፈው እስከ ቤተሰቡ ጨፍጭፈዋቸዋል። ኦነጎች አባሞኘን ከገደሉ በኋላ የአማራን ራስ መታ ነው ብለው እየጨፈሩ ሌሎች አማራዎችንም መጨፍጨፍ ጀመሩ። ነገር ግን በበኮጂ ቀበሌ ያሉ አማራዎች ሙሉ በሙሉ ተጨፍጭፈው ከማለቃቸው በፊት የአዲስ ዓለም፣ የማጣ፣ የሆራ፣
የጭላንቆና የጉሽባጎ የአማራ የሽናሻና የጉምዝ ነዋሪዎች ደርሰው ከጥፋት አትርፈዋቸዋል። ይህ በእንዲህ እንዳለም የተጨፈጨፈው አማራ ቁጥር ከፍ ይበል እንጂ የሽናሻ ተወላጆችም አብረው በኦነግ ሸኔ ተጨፍጭፈዋል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ሁለት ከፍተኛ አመራሮችን በይፋ ከስራ አስፈጻሚ ኮሚቴ አባላት አግዷል። አማራ ፋኖ ህዝባዊ ድርጅት አፋሕድ ይህንን አስመልክቶም ለመላው አማራ ህዝብና ለፋኖ ደጋፊ አባላት መግለጫ ሰጥቷል። በመግለጫውም የአማራ ፋኖ ህዝባዊ ድርጅት አፋሕድ የአማራ ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው ማኒፌስቶን መሰረት እንዲኖረው ያደረገም ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራሩ ውስጥ ዲሞክራሲና የህግ የበላይነትን ያሰፈነም በዓለም አቀፉ ማህበረሰብ ዘንድ ክብርንና እውቅናን ለመጎናጸፍ የበቃ አታጋይ ድርጅት ነው ያለ ሲሆን በዚህም ሳቢያ የአማራ ጠላቶች አፋሕድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉም ህዝብ ጠንቅቆ የሚያውቀው ሀቅ ነው። የአመራር አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመዋል። በተጨማሪም የውስጥ ከሃዲዎችን በገንዘብና የተለያዩ መደለያዎች በማማለል ትግሉን ለመጥለፍ ተደጋጋሚ ሙከራዎችም ተደርገዋል። በዚህም ሂደት ውስብስብ ክስተቶችን በጥበብ በማለፍ አማራ ፋኖ ህዝባዊ ድርጅት አፋሕድ የአመራር ብቃቱን ለጠላት በተግባር አሳይቶበታል። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ የማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል። በዚህም መሰረት ካፒቴን ማስረሻ ሰጤንና መሳፍንት አባተም ወይም መስፍን ከፈለኝ ከአማራ ፋኖ ህዝባዊ ድርጅት አፋሕድ የስራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን ያለ ሲሆን በተጨማሪም በአማራ ፋኖ ህዝባዊ ድርጅት አፋሕድ ጎጃም ጠቅላይ ግዛት እዝ ውሳኔ መሰረት ኢንጂነር አሻግሬ ባየም የእዙ መሪ ሆኖ ተመድቧል ሲል የአማራ ፋኖ ህዝባዊ ድርጅት አፋሕድ በመግለጫው አሳውቋል። የብልጽግናው አገዛዝ ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍል አስታወቀም። ይህ በእንዲህ እንዳለ ደግሞ የብልጽግናው የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር አማካኝነት በቻይና ሆንግ ኮንግ የእሳት አደጋ ለደረሰባቸው ቻይናውያን የተሰማውን ጥልቅ ሐዘን በመግለጽ ለአደጋው ተጠቂዎች መጽናናትን ተመኝቷል ብሏል። የአማራ የህልውና ትግል ከተጀመረ ጊዜ አንስቶም በክልሉ ትምህርት ተቋርጦ መቆየቱ የሚታወቅ ሲሆን ይህንን አስመልክቶም የተማሪ ወላጆች አቤቱታ በመበራከቱና የትውልዱ የእውቀት ድህነት አሳሳቢ በመሆኑም የአማራ ፋኖ ብሔራዊ ኃይል አፋብኃ ያለፉ ተሞክሮዎችን በማጥናት ከዚህ በፊት ዓለም ላይ የነበሩ የትጥቅ ትግል እንቅስቃሴዎችንና በወቅቱ ትምህርት ይሰጥበት የነበረውን ተሞክሮ በማየት የተሻለ በሚባል ደረጃ ውሳኔ አስቀምጦም ለዓለም አቀፍ ተቋማትና ድርጅቶች እንዲሁም ሀገሪቱን እየመራው ነው ለሚለው አሸባሪ መንግስትም አሳውቋል። ለዚህ ጥሪ ምንም አይነት ምላሽ ያልሰጠውና የአማራን ምሁራዊ ዘር ማጥፋት ፈጻሚው ብልጽግና ከአማራ ፋኖ ጋር ምንም አይነት መግባባት ላይ ሳይደርስ ቅድመ ሁኔታዎችን ሳይቀበል የምስራቅ ጎጃም ዞን ትምህርት መምሪያ መምህራንን ፋኖ ባለበት ቀጠና ገብታችሁ ትምህርት የማትጀምሩ ከሆነም ከህዳር ወር ጀምሮ ደሞዛችሁ ይቆረጣል በማለት ለወረዳዎች ጽሕፈት ቤትም ማስጠንቀቂያ አዘል ደብዳቤ ጽፏል። አማራን በሰብአዊ፣ ቁሳዊ ወይም ኢኮኖሚያዊ፣ ሞራላዊና ምሁራዊ ኪሳራ ውስጥ ለማስገባት እየታተረ ያለው ብልጽግና በአማራ ፋኖ እየደረሰበት ያለውን ሽንፈት ሙሉ በሙሉ በመቀበል ከሸለቆ ውስጥ አይወጡም
ወይም ደግሞ ተግባብታችሁ ስሩ ማለቱን በዚህ የመምህራን ማስፈራሪያ ደብዳቤም አሳውቋል። ሽንፈቱንም አምኗል። በተጨማሪም በተለያዩ የሀገሪቱ ክፍል የሚገኙ መምህራንን የደሞዝ ጭማሪ ያልተከፈለ መሆኑንና ክፍያ በፈጸመባቸው አካባቢዎች ለጥምር ጦራችን ክፍያ በማለት ለአንድ መምህር 5000 ብር በግዴታ እንዳስከፈለም ተነግሯል። መምህራኑም ለምን ብለው ቅሬታ ሲያቀርቡ በአገዛዙ በኩል እስርና ወከባም ደርሶባቸዋል። ለአብነትም በአማራ ክልል ምስራቅ ጎጃም ዞን የረቡዕ ገበያ የሁለተኛ ደረጃ ትምህርት ቤት መምህራን አንዱ ማሳያዎች ናቸው። ይህ በእንዲህ እንዳለ ደግሞ የብልጽግናው መንግስት ራሱን በራሱ ማጋለጡን ተያይዞታል። ብልጽግና መሩም አብይ አህመድ በሀገረ ቻይና በእሳት አደጋ ጉዳት ለደረሰባቸው ዜጎች ሐዘኔ ጥልቅ ነው በማለት የራሷ አሮባት የሰው ታማስላለች ኑዛዜውን ሲተርክ ተሰምቷል። የብልጽግና አገዛዝ በውጭ ጉዳይ ሚኒስቴር አማካኝነት በቻይና ሆንግ ኮንግ የእሳት አደጋ ለደረሰባቸው ቻይናውያን የተሰማውን ጥልቅ ሐዘን በመግለጽ ለአደጋው ተጠቂዎች መጽናናትን ተመኝቻለሁ በማለት ያቀረበ ሲሆን በገዛ ሀገሩ የሚኖሩና በየቀኑ በሺዎች የሚገደሉ እንዲሁም እየተገደሉ ባሉ የሀገሪቱ ዜጎች ላይ ያለውን ንቀትና ውርደትም አሳይቷል። ከሰሞኑ ብቻ በኦሮሚያ ክልል በአርሲም፣ በወለጋ፣ በቤኒሻንጉል ጉሙዝ ቡለን፣ በጋምቤላ እንዲሁም በአማራ ክልልና በሌሎች የሀገሪቱ ክፍሎች እልፎች ሲጨፈጨፉም የሀገራችን ሰላምና እድገት እየተረጋገጠ ነው የሚል የደስታ መግለጫ ሲያወጣ የቆየው አገዛዙም በቻይናው እሳት አደጋ ከመቅጽበት ወደ ጥልቅ ሐዘን ውስጥ በመግባቱም አስገርማል። ብልጽግና በመላ ሀገሪቱ የቀጠለውን የእርስ በርስ ጦርነት ወደ ኋላ በማለት የነውረኝነቱን ጥግ አሳይቷል። በአማራ ክልል ደቡብ ወሎ ዞን ምዕራብ ወሎ ቀጠና መካነ ሰላም ከተማ ውስጥ የአንድ ካህን ሚስትን ጨምሮ በድምሩ 3 እመጫት እናቶች ታፍነው ወደ ካምፕ ተወስደው የፋሺስቱ አብይ አህመድ ገረድ በሆነው የጸጥታ ኃይል አባል ተደፍረው የግፍ ግፍ እንደተፈጸመባቸው የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ሰብሳቢ አስታወቀም። ህዳር 13 ቀን 2018 ዓመተ ምህረት መካነ ሰላም ከተማ ውስጥ የአንድ ካህን ሚስትን ጨምሮ በድምሩ 3 እመጫት እናቶች ታፍነው ወደ ካምፕ ተወስደው የፋሺስቱ አብይ አህመድ ገረድ በሆነው የጸጥታ ኃይል አባል ተደፍረው የግፍ ግፍ እንደተፈጸመባቸውና የአማራ ሕዝብ እንዲህ አይነት ዘግናይ ድርጊት እየፈጸሙ ታሪኩንና ሃይማኖቱን እንዲሁም እሴቱን የሚሸረሽሩትን ለመታገል ጥርሱን ነክሶ ዳር እስከ ዳር ይነሳ ዘንድ ይህንን የትግል ጥሪ ለማቅረብ እወዳለሁ በማለት አርበኛ አብነው ታደሰ ጥሪ አቅርቧል። አማራ በርስቱም በሚስቱና በእምነቱም አይደራደርም። የተፈጸመው ዘግናይ ድርጊት ደግሞ በርስትና በማንነት ብቻ ሳይሆን በሚስትና በሃይማኖት የመጣ ጠላት ስለመኖሩ አስረጅ ነው። የካህን ወይም የቄስ ሚስትን አስገድዶ የሚደፍር ኃይል በአማራ ምድር እንኳን 3 ዓመት 3 ቀን ውሎ ማደር አልነበረበትም። ይህንን ያክል ጠላት በነፍሳችን ጭምር ሊጫወት የቻለው አንድ ሁነን ዳር እስከ ዳር ባለመነሳታችንና ጠላታችንን አምረረን ባለመጥላታችን ነው ብለዋል። የሰሞኑ የግፍ ግፍ ብቻ ሳይሆን ባለፉት ዓመታት ህዝባችንን የተሸከመው የመከራ ቀንበርን ክብደት ሁላችንም የምናውቀው ነው። ጥቅምት 30 ቀን 2018 ዓመተ ምህረት ደግሞ በመካነ ሰላም ከተማ ዙሪያ ገጠር ወረዳ መቅደላ ታዳጊ ከተማ አቅራቢያ ይኸው ኦሮሞማው ስርዓት ዘብ የሆነው ጸረ አማራ ቡድን 5 ንጹሃን ወጣቶችን መረሸኑም ይታወሳል ያለ ሲሆን የልጆቻችን የመከራ ድንኳን ሳይነቀል ድጋሚ ቀያችን ላይ የተፈጸመው የአስገድዶ መደፈር ወንጀል የጸረ አማራውን ቡድን አረመኔነት ገላጭ ነው በማለት መልእክቱን አስተላልፏል። ይህ በእንዲህ እንዳለ ደግሞ ህዳር 13 ቀን 2018 ዓመተ ምህረት የተደፈሩት እናቶቻችን ለህፃናት ልጆቻቸው ፕላምፕሌት እንዲወስዱ በጤና ባለሙያዎች ጥሪ ተደርጎላቸው ከገጠር ወደ መካነ ሰላም ከተማ የሄዱ መሆናቸው ታውቆ ከእንግዲህ መሰል ጥሪ ሲደረግ ጥንቃቄ በተሞላበት መንገድ መጓዝ እንደሚያስፈልግ ለማሳሰብ እወዳለሁ። እመጫት እናቶችንና የካህናት ሚስቶችን በመድፈር የአማራ ህዝብን ክብርና ታሪክን ለማበላሸት ቆርጦ የተነሳውን
አረመኔ ቡድን ለማስወገድ የምናደርገውን የህልውና ትግል በመደገፍ ህዝባችን ለአይቀሬው ድል እንዲዘጋጅ ከወዲሁ ለማሳሰብ እወዳለሁ ሲል የንጉስ ሚካኤል አሊ ኮር ሰብሳቢ አርበኛ አብነው ታደሰ ምትኩም ጠንከር ያለ መልእክት አስተላልፏል። የተከበራችሁና የተወደዳችሁ የጽናት ሚዲያም አድማጭ ተመልካቾቻችን ለሰዓቱ የነበሩን አበይት መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ጥንቅራችን እስከምንገናኝ መልካም ቀን ይሁንላችሁ።